ኢየሱስ ሆኑን ማያወቀው አዲስ ኪዳን ላይ ነው። ብሉይ ኪዳን ላይ እግዚአብሔር ተብሎ ነው የምታውቀው። አዲስ ኪዳን ላይ ኢየሱስ ሆኖ መጣ። አንተ ነው እኮ እንደዛ የምትለው እኮ አንተ ያለውን ባይብሉ ነው እንጂ የሚለው እግዚአብሔር በቃ እንደዚህ ደግሞ አይሆንም። ጀልስ አሁን አንተ ዝም ብለህ እየተከራከርበት ያለውን ነገር ማስረጃ አድርገህ እንዴት ነው የምታቀርበው? ኢየሱስ እግዚአብሔር አይደለም ብለን እየተከራከር እግዚአብሔር አለ። አዲስ ኪዳን ላይ ኢየሱስ ብሎት መጣ። ስለዚህ ማን አላለም? በፈጣሪ ያ እግዚአብሔር የተባለው ኢየሱስ ሆኖ መጥቷል የምትለው አንተ ያንተ ጭንቅላት ነው። ስለሱ እኮ ነው እያወራን ያለ ነው። ለሱ እኮ ነው ማስረጃ እየጠየኩ ያለሁት። ማስረጃ እየተጠየቅበት እየተወያየ የት አለ ኢየሱስ? አሁን እኔ እግዚአብሔር ሆኜ መጥቻለሁ ያለበትን አሳየና እንዲ እየተከራከርበት ያለውን ነገር ማስረጃ አድርጎ ያመጣል እንዴ? እኔ ለምን እከራከራለሁ? እኔ ሲጀመር በብሉይ ኪዳን ያለው እግዚአብሔር አዲስ ኪዳን ላይ ኢየሱስ ሆኖ መጥተዋል። ከዚህ ማስረጃ የለውም። ኢየሱስ እግዚአብሔር ነው ለሚለው ማስረጃ የለውም። ማስረጃው አንተን ሉቃስ ላይ ነው ያለው። አሁን ከሙታን መካከል ስለምትፈልጉት አላችሁ ተነስቷል አለ እኮ። ይሄ ከሙታን የተነሳው ኢየሱስ ነው። ይሄ ከሙታን የተነሳው ደግሞ መዝሙር 78 ላይ እግዚአብሔር ተብሏል። ስለዚህ እግዚአብሔር ከሙታን ተነሳ የሚለውን በቃ እኮ ጥቅሱን ማገናኘት ነው። ቀላል ነው። አብዶ ሰጥቶት ነው ማን አለውኝ? አብዱል ከሪም ወጣ መሰለኝ። እስልምና ላይ ጥያቄ ያለ ወገናችን? እስልምና ላይ ምን ባለፈው ጠይቅ ያለው ተመልሶልኛል። እንግዲህ እሱ ጠይቄው ነበር መልሶልኛል። ኦኬ ለምንድን ነው ታዲያ ፍጡር የምታመልከው? ቅድም ኢየሱስ እና አብ ሰው እንደሆኑ ልክ ኢየሱስ እና አብ አንድ አይነት እንደሆኑ ስትናገር ነበር እና ለምን ፍጡር ታመልካለህ? ፍጡርማ አላመልክም። ፈጣሪ ነው እኮ ኢየሱስ። ኢየሱስ በስጋው ፍጡር አይደለም? ቅድም እያልክ ነበር። በስጋው አምላክ ነው የሚል ጥቅስ ነው የአንቺ ሙስሊሞች የጠቀሱት ጥቅስ ነው። የሚገርምሽ በስጋው ፍጡር ነው የሚለን እዛው የተጠቀሰው ላይ ሃይማኖት አበው ላይ ክርስቶስ በስጋው ፍጡር ነው የሚል እዛ ሃይማኖት አበው ላይ አለ ተብሎ ይጠቀሳል። ግን እዛው ሃይማኖት አበው ላይ ደግሞ ቄርሎስ 78 ላይ ዳግመኛም የጌታችን ቁጥር 31 ላይ የጌታችን የክርስቶስ ስጋ አምላክ እንደሆነ እንናገራለን። እርሱ የአምላክ ስጋ ሆኗል። ስለዚህ እርስ በርስ የሚላተም ነው ማለት ነው። እርስ በርስ ይጋጫል። አዎ በስጋው ፍጡር ነው የሚለው ትርጉም ምን መሰለሽ? እንትን ይሄ የግዕዙን ይዘው ነው የግዕዙን ይዘው ቀጥታ ሲተረጉሙት በስጋው ፍጡር ነው። አምላክ ወሰብ የሚለው ይኸውልሽ አምላክና ሰው የሚለውን አምላክና ፍጡር ብለው ተረጉሙት። አረ ፈጠረኝ ነው የሚለው እባክህ። ፈጠረኝ እግዚ ነው የሚለው አምላክ ወሰብ ፈጠረኝ ነው የሚለው። ይኸውልሽ ኢየሱስ አምላክና ሰው ይባላል እንጂ አምላክና ፍጡር አይባልም። እንዴ ባይብል እንትኑ ሃይማኖት አበው ፈጠረኝ ነው የሚለው ፈጠረኝ ነው የሚለው። ሃይማኖት አበው መጽሐፍ ቅዱስን ማረም አይችልም፣ መተንተን ብቻ ነው የሚችለው። ስለዚህ ስህተት ካለበት ሃይማኖት አበው ስህተት ነው የምንለው። እዚህ ጋር ግን ትክክል እኮ የአባቶች መጽሐፍ እኮ ነው። እዚህ ጋር ቄርሎስ የተናገረው ትክክለኛው ነው። ምንድን ነው ያለው? የክርስቶስ አምላክ እንደሆነ እንናገራለን። እርሱ የአምላክ ስጋ ሆኗልና። አሁን የክርስቶስ ስጋ የአምላክ ስጋ ሆኗል። ለዚህ ስጋ ነው እየዋሸ ነው ልትል ነው ቄርሎስ ይዋሻል። ምክንያቱም ሁለቱንም እሱ ነው የተናገረው። ፍጡር ነው ፈጣሪም ነው ያለው እሱ ነው። ሁለቱን የተናገረው። አሁን አንዳንዴ ይኸውልሽ ሲተረጉሙ የትርጉም ስህተቶች ምናምን ይኖራሉ፣ የአጻጻፍ ችግር ይኖራል። የትርጉም አለ ነው ግዕዙ ላይ ራሱ እንደዛ ነው መሄድ አንችልም። ግዕዙ ላይ እንደዛ ነው የሚለው ትክክለኛው ትርጉም ላይ አይደለም። እሱ ይኸውልሽ ስህተት ካለበት ስህተት ነው ተብሎ ነው የሚታለፈው። ምክንያቱም ከመሰረታዊ ከመጽሐፍ ቅዱስ ጋር የሚጋጭ ቄርሎስ የተናገረው ተብሎ ነው። በቃ አብዱልከሪም መጥቷን አብዱልከሪም ፎሎ አድርጉት ልጆች። አብዱልከሪም ጋር ቀጥል። በቃ አይበቃህም? እውነተኛ
ምን ማስረጃ አላመጣም። ሌሎች ክርስቲያኖች ደግሞ ውድል መስጠት አይሻልም? ዛሬ አላመጣም። ያዝ የለብኝም። ቴንኪው አመሰግናለሁ። እንትኑ ግን ላሳይክ። ያሁን ምንድን ነው ያሁን ሃይማኖት አበው ስላለኝ የምትፈልገው ምኑን ነው? አሁን አለ ሃይማኖት አበው ላይ ቄርሎስ የጠቀሱት በነገር ላይ አወቀ ነገራችን ላይ ክርስቶስ በስጋው ፍጡር ነው የሚል ጥቅስ ይዘው የእኛዎቹ ራሳቸው ክርስቶስ በስጋው ፍጡር ነው ብሎ ያስተማሩ አሉ። እኔ አልቀበልም። አሁን ይኸውልህ ሌላ ጥቅስ ግን እዛው ሃይማኖት አበው ላይ የክርስቶስ ስጋ አምላክ እንደሆነ እንናገራለን። ስለዚህ እርሱ የአምላክ ስጋ ነው። አረ አንዴ ተረጋጋ። ከፍቼልህ እንዴ ሃይማኖት አበው ላይ ይሄ ስማት የሚለው ላይ እንትና ነው ምንድን ነው የቄርሎስ አይደል? ወይም ከዚህ ላይ ከአውዱ ልጀምርልህ ከፈለክ በዚህ በኩል እዚህ ላይ ሲናገር ዳግመኛም ስለዚህ ተቀዳሚ ተከታይ ስለሌለው በተዋህዶ አንድ ስለሆነ ቃል እርሱ በስጋ ፍጡር መዋቲ ነው አለ። በስጋ ፍጡር ነው። ይህን አሁን አልቀበለውም። ፍጡር የሚለውን ቀጣይኛው ገጽ ላይ የምቀበለው እዛ ጋር ሌላ ቦታ ፍጡር ነውና አለ። ይኸው ቃል በቃል ነገር ፍጡር ነውና አለ። ፍጡር ነውና ስለዚህ ሰው ስለሆነ እግዚአብሔር ፈጠረኝ ይላል አለ። ሰራኝ ይላል። ይህ ስህተት ነው። ይህ ስህተት ነው በጣም። ስለዚህ ትክክለኛው እዛ ጋር ቄርሎስ ሊያለ አትቀበልም ማለት ነው። ለምን እንደሆነ ታውቃለህ? ከመጽሐፍ ጋር ይጋጫላ። አሁን ለምሳሌ ኢየሱስ ይኸውልህ ኢየሱስ አምላክ ነው ብሎ የሚሰግድ አንድ ሰው ይኸውልህ የኢየሱስ ስጋ ፍጡር ነው ካለ ለፍጡር ነው እየሰገደ ያለው ማለት ነው። ምክንያቱም ስጋ ያለበሰ ኢየሱስ የሚባል አካል የለም። ኢየሱስ እኮ ወልድ በስጋ ነው የተገለጸው። ይህን በስጋ የምናየውን ነው እኮ አምላክ የምንለው። ስለዚህ ስጋው አምላክ ካልሆነ በቃ ፍጡር ነው እያመለከ ያለው ማለት ነው። በስጋው ፍጡር ነው የሚል ፍጡር እያመለከ ነው ያለው እኮ። እንደዛ እኮ ነው በቃ ልክ እንደዛ እኮ ነው ሲጀምር። አይ ቃሉ ስህተት ነው። ያረዳድ ወይም የመጽሐፍ የጽሁፍ ችግር ነው። ቄርሎስ ነው ያለው እኮ ይኸው ዳግመኛም ተፈጠርክ። ይኸው ዳግመኛ እንዲህ ያለ ስለዚህ ፍጹም ይኸው ፍጹም ኢየሱስ ክርስቶስ ከማርያም አይደለም እንደ ስጋውን የወሰደው እና ከዛሬ 2000 ዓመት በኋላ አይደለም የመጣው። እሱን ጠይቅ። ስጋው አምላክ ሆኖ ሊለን ነው እኮ ጀለስ። አሁን በዚህ ሰዓት አንዴ ከተዋ ባይብል እንዴት እንደሚደግ በፊት ፍጡር ነው አይደል? ይኸውልህ አብዱል ከሪም እዚህ ጋር የፈለሰፉት ነገር አለ። ቆይ ከተዋህደ በኋላ እየተናገረ ያለው ይሆን? ቆይ አዳም ከኛ እንዳንዱ ሆነ ይላል እኮ። ቃል ስጋ ሆነ ብቻ አይደለም የሚለው ከአዳም ከኛ እንዳንዱ ሆነ ይላል። ስለዚህ ከሶስት አንዱ ሆነ ማለት አምላክ ሆነ ማለት ነው። አምላክ ስለሆነ ስለተዋህዶ ነው እየተወራ ያለው። አንዴ ይኸው ስለተዋህዶ እኮ ነው እየተወራ ያለው እዚህ ላይ። ከቀድመ በተዋህዶ አምላክ ሆነ። ይኸው በተዋህዶ አንድ ስለሆነ ቃል አለ እርሱ በስጋ ፍጡር ነው እኮ። ይህ ስህተት ነው አልኩህ። ይሄ ደግሞ የእንትና ነው ታዲያ በመጽሐፍ ቅዱስ ጋር ያጫል። እስኪ ባይብል ላይ ኢየሱስ ፍጡር ነው የሚል አምጣ። ነው እያወራለ ኢየሱስ ፍጡር ነው የሚል ባይብል ላይ አንጣ እስኪ። ምሳሌ 8:22 ተወለድኩ ነው የሚለው። አሁን አዲሱ ላይ ነው ፈጠረኝ ብሎ እንትን ያሉት የ54 እና የ81 ምናምን ደስ ያለን የ54 ነው ደስ ያለን የግዕዝ ላምጣልህ ነው የምትፈልገው? 54 ዓመተ ምህረቱም ይኸው ለምን እንደዛ አደርጋለሁ? የግዕዙ አለ ለግዕዝ አይደል የምትከተሉት? የግዕዙን ላሳይክ። የአማርኛ የግዕዝ ላምጣልህ መጀመሪያ ከግዕዙ ነው እንጂ የግሪክ እና እንግሊዝኛው አለ ፈጠረኝ የሚል ኖ የእንትን ብቻ አምጣው። 9ኛ ብሎ ጋይስ አልቀበልም። ቁጠሩ 9 ዓመተ ምህረት እንትኑን ወይም የ81 እንትኑን አምጣው። ታች ያላችሁ አሁን ደግሞ መጽሐፍ ቅዱስን ነው የማይቀበሉት ያላችሁ። መጽሐፍ ቅዱስ ያለው አሁን ከፈለግ 9 በሉልኝ። አሁን ቆይ ምሳሌ ላይ ያለ ሳሳይ ይኸው መጽሐፈ ምሳሌ ምዕራፍ 8 ቁጥር 4 ላይ የስንት ዓመተ ምህረቱ ነው ይዘህ መጣው? ቆይ መጀመሪያ እዚህ ጋር እግዚአብሔር ለስራው የመንገዱ መጀመሪያ 2000 ትክክል አይደለም። ማለት ስህተት ነው ያለው። በብሉይ ኪዳን ላይ እኮ ነው መጽሐፍ። ስለዚህ በብፁዕ ወቅዱስ አቡነ ፓትርያርክ ርዕሰ ሊቃነ ጳጳሳት ዘኢትዮጵያ ምናምን ሊቀ ጳጳስ ዘአክሱም ጨጌ ዘመንበረ ምናምን የሚሉ እንዳልተሳስተዋል ነው የምትለኝ? እሳቸው ራሱ በስትክክል አለ። ተሳስተዋል። ብዙ ሊቃውንት እኮ ስህተት አለበት ብለው የሚከራከሩ አሉ እኮ። እኔ ብቻ አይደለሁም። 10 በሉ የግዕዝ ላምጣ 10 ልሰጡኝ ከታች የግዕዝ አምጣ።
ሃይማኖት 54 ዓመተ ምህረቱን እትማምጣው ለምን ሰማንያ አንድ ዓመተ ምህረት እሱም እኮ ትርጉም እኮ ነው። ከገዙ እኮ አይቀድምም አይደል? ሆናል ገዙ እናመጣልክ ነው። ግዙን አታምጣው። አማርኛ ትርጉም ከገዛ አይደል? እናንተ የተርጉሙ ከገዝ እኮ ነው። ግዙን አታምጣው ብራዘር። ከገዝ አማርኛውን ብቻ በቃ አማርኛዎችን እኮ አልቀበልም አልከኝ። አማርኛዎች ይኸው አሁን እጃችን ላይ ያለው እኮ የቀድሞ ከዚህ ከ2000 በፊት የነበረው ተሳስር ስለተሳሳተ መስሎኝ አይደለም። እሱ ትክክለኛ መጽሐፍ እንደዛ ትርጉም ውስጥ ትክክል አለ ማለት አይደለም። ይኸውልህ ከገዙ አሪዎስ እኮ አንጀቱ ተዘርግፎ የሞተበት ጥቅስ ነው ይሄ ፈጠረኝ የሚለው። ከዛ በኋላ ወለደኝ በሚለው ተሻሽሎ ተጽፏል። ማንም ያሻሽለው እንዲ ለምደ 318 ሊቃውንት አሻሽለው ነው የጻፉት። ምን ላይ ነው እንደዛ ያሻሽሉት? በቃ አሪዎስ እኮ አንጀቱ ተዘርግፎ ሞተበት። የት አለ? ለምሳሌ 8:22 ሲጀመር ክሬትድ ነው የሚለው ፈጠረኝ ነው የሚለው ባይዘ ወይ ወደዛ እኮ እሱን ይኸውልህ የግሪክ የምናምን ይዞ ተፈጥረዋል ብሎ ሲከራከር ይኸውልህ እንደዛ አይደለም ያሉት። እና አትናቴዎስ ያሉትን ልንገርህ። አትናቴዎስ ያለው ስለዚህ ክፍል ሲናገር አትናቴዎስ በማርያም ስለተወለደው ነው ብሎ ነው የመሰከረው እንጂ መፈጠረኝ አላለም ብሎ አልተናገርም። አትናቴዎስ ራሱ እዛ ሲከራከር የነበረው አትናቴዎስ ገና እኮ ላጋጭ ነው ከአትናቴዎስ። ተረጋጋ፣ ቆይ በስቴፕ ነው ክደትንማ በቅደም ተከተል እናድርገው ብዬ ነው እንጂ ወደ እነዛም እኮ ልወስድህ ነው። ስንት ነው የቆጠራችሁ? 9 ነው የቆጠራችሁት። 10ኛ ልውሰዳችሁ። የትጋር ነው የግዕዙም ደግሞ ግዕዙ ምሳሌ መጽሐፍ ምሳሌ እነሱም ያሉት እንደዛ ነው። ባይዞ እዛም ሲከራከሩ የነበሩት እነሱ ከማርያም ስለተወለደ ነው ብለው ነው የሞገቱት እንጂ አልተፈጠረም ኢየሱስ ብሎ አልሞገቱም። ባይዞ አይተከዋል። ይኸው የግዕዙ ራሱ የግዕዝ ነው እንግዲህ ቤተክርስቲያኒቷ ከግዕዝ ነው የምትተረጉመው። እንግዲህ የቤተክርስቲያኒቷን 2000 እትሙን አልቀበልም አለ። ሃይማኖተ አበው አልቀበልም አለ። የግዕዙንም አልቀበልም እናስብለው። ይኸው እግዚአብሔር ፈጠረኒ፣ ይኸው ፈጠረኒ የሚለው እኮ አሁን ይሄኛው ስህተት ነው አልኩ እኮ። እኛው እጃችን ላይ እኮ አለ እኮ ስንት ዓመት የተማርንበት እኮ አለ። ምንድን ነው ወለደኝ ተብሎ የጥንት መጽሐፍት እኮ ፈጠረኝ ይላል እኮ ገባክ? በዛ ግን አሬውስ አንጀቱ ተዘርግፎ ሞተበት ፍጡር ነኝ በማለቱ ከዛ ወለደኝ በሚለው ተሻሽሎ ተጻፈ። ያን ከተጻፈ በኋላ እንደገና ፍጡር ነኝ ብለው የሚጽፉት ያሁኖቹ ምንድን ናቸው? ያንተ እኮ ነው ከጊዜ በኋላ የመጣው ጀለስ። ይኸውልህ ፕሮቴስታንት ገብቷለች ቤተክርስቲያን ውስጥ እንደማለት ይቆጠራል እኮ አሁን። ይሄ አይደለም፣ ተረጋጋ። ያንተ ነው ከጊዜ በኋላ የመጣው። ይኸው ሶስቱ ፕሮቴስታንት ራሱ እኮ ፍጡር ነው አይልም ኢየሱስ። አንዴ በስጋው ፍጡር ነው የሚል ፕሮቴስታንት ያለ አይመስልም። አንዴ ተረጋጋ። ይሄ የግዕዝ ነው። ይሄም ተሳስቷል አለን። የ2000 ይሄም ተሳስቷል አለን። ሃይማኖታዊ ይሄም ተሳስቷል። ሶስቱም ተሳስቷል። አሁን ከነዚህ በፊት ካለ መጽሐፍ ደግሞ አሳይን። ከሁሉም ሳ ቤተክርስቲያን ሙሉን የከሰረችው ባይዘው 54 ዓመተ ምህረቱ ነው 81 እኔ ላንብብልህ። የ54 ዓመቱ ከየት ከምንድን የተተረጎመው? የ54 ዓመተ ምህረቱ እና የ81 ዓመተ ምህረቱ አንድ ነው። ከምንድን የተተረጎመው? የ54 ዓመቱ የ1954ቱ ከምንድን የተተረጎመው? ከምን ቋንቋ ነው የተተረጎመው? ከግዕዝ ነው የተተረጎመው ወይስ ከግዕዝ? እንግዲህ አሁን ከየት እንደተረጎሙት አናውቅም። እንግዲህ እኛ ትርጉም ጥናት ላይ አይደለሁም ያለሁት። ግን ኖሮ ሲጀመር ቤተክርስቲያኗ ስትቀበለው የነበረው ስታስተምርበት የነበረው መጽሐፍ ስህተት እንደሆነ ስላወቀች ነው ፈጠረኝ ብለው እዚህ ጋር ይመጡ። ስህተት ነው። የአንተ ትርጉም ስህተት ነው እንዳትልማ እኮ አምላክ ነው ብላ ነው መሰብከው እኮ። አሁን ማንኛውም ኦርቶዶክሳዊ ኢየሱስ አምላክ ነው ብላ አንዴ ፕሊስ ታዳምጠኛል። አንዴ ከይቅርታ ጋር እነዚህ ሁሉም መጽሐፍቶች እነዚህ የሚተረጉሙት ከመሰረታዊ ቋንቋ ነው። መሰረታዊ ቋንቋው ደግሞ ምን ላይ የተቀመጠው? በዕብራይስጥ ነው የተቀመጠው። በዕብራይስጡ ላይ የተቀመጠው ላይ ከይሊ ቸርች ፋዘሩ ላ አምጣል ከፈለግ የቀድሞ የነበሩ አባቶች ቄርሎስን እኮ አልቀበልም አልከኝ። ቄርሎስ እንደዛ ነው። አይ ትርጉም ነው ካልከኝ እንግዲያውስ ቄርሎስ ላይ ነው ያመጣው ቅድም። ቄርሎስ ላይ እኮ ያመጣሁት እና እኮ እኔም እኮ ቄርሎስን ያመጣሁት እኮ ስጋው አምላክ ነው የሚል ያመጣው ልክ ከዛው ከቄርሎስ እኮ በስጋ ፍጡር ነው አለ እኮ ቄርሎስ። አምላክ ነው ስጋው አምላክ ነው የሚል እኮ ነው ያመጣው ልክ። እሺ የቄርሎስን ትቀበለዋለህ? ልክፈትልህ። ቄርሎስ ሁለት ቃል ሆነ ማለት የሆነ የታይፕ ስህተት አለ የሆነ ነገር አለ ማለት ነው። ተረጋጋ። በቃ አንድ ያሳየኝ ምሳሌ 8:22 አሁን አንተ ቄርሎስ 7:8-31 ላይ እኮ ነው። ምሳሌ 8:22 ከእንትን አሳየን ፕሊስ። በቃ ስለ ምሳሌ 8:22 የክርስቶስ ስጋ አምላክ እንደሆነ እንናገራለን። እርሱ የአምላክ ስጋ ሆኗል ያለው እኮ ራሱ ምሳሌ 8:22 ቆይ አንዴ ከመጽሐፍ ቅዱስ ያወራናል። ምሳሌ 8:22 በዕብራይስጡ አሳየን፣ ወይም ደግሞ ከኤሊ ቸርች ከቤተክርስቲያን አባቶች አምጣለን። እስኪ ይሄ ክፍል
ፈጠረኝ አይደለም ወለደኝ ነው የሚል ብሎ የተናገረ አንድ የቤተክርስቲያን አባት እንበል ድሮ ከነበሩት በቃ አሁን ያሉት ምን ያስፈልገኛል? የቤተክርስቲያን አባቱ ራሱ አባቴ እኮ ባይብሉ ነው። ባይብሉ ራሱ ባይብሉ እኮ ይኸው ባይብሉ እኮ ፈጠረኝ እያለ ነው። ይሄኛው አሁን እኮ የታተመ ነው። እሱ ብቻ እኮ አይደለም መዓት ስህተት ያለው መዓት። ይኸውልህ እዚህ ባይብል ላይ መዓት ስህተት፣ ሌላ ብዙ ስህተቶች አሉበት። ይሄ ተቀባይነት የለውም። እነዚህ ማህበረ ቅዱሳኖችም ሁሉ እኮ አንዳንዴ ማህበረ ቅዱሳን እኮ ተቃውመውታል። ያንተ ኬት ነው የመጣው? ስለዚህ ብዙ ሰው የማይቀበለውን ይዘህ በግድ ምን ብዙ ሰው የማይቀበለው አይደለም። ተረጋጋ በፈጣሪ። ይሄ የግዕዙ መጽሐፍ ቅዱስ ነው። ይሄ የግዕዙ መጽሐፍ ቅዱስ ነው። ሲጀመር ማንም አይቀበለውም። ማንም ቤት የለም። አሁን ይህን ብታቃጥለው ራሱ ትጸድቃለህ። ልንገርህ ምንም አይደለም። ባይዘ ይቁርጡን ልንገርህ፣ ኢየሱስ ፍጡር ነው ብሎ የሚጽፍ ባይብል ብታቃጥለው ትጸድቃለህ። በቃ ወገናችን አይታችኋል። በቃ ለጭንቅላቱ ነው ይሄዳለው። በቃ ኢየሱስ ፍጡር ነው። ይኸውልህ እኔን አንብበልህ። እኔ ጋር ያለው 1980 ነው። አይልማ ወለደው አይልማ ማስረጃ ስህተት 1980 ነው። ላሳየህ ቪዲዮ ከፍቼ ማን ነው የተረጎመው? 1980 ላይ እኔ ከመጣሁልህ እኮ 2000 እትም ላይ ያለው ነው። የ2000 ነው ያመጣሁልህ። የ2000 እኮ አሁን ነው የታተመው እኮ በቃ 2000 ዓመተ ምህረት ላይ ነው የታተመው እኮ። ስለተሳሳቱ እኮ ነው ያደረጉት እንደዛ። ተሳስተናል፣ ድሮ ስንተረጉም ተሳስተናል አይደሉም፣ ራሳቸው ተሳስተዋል። አሁን እኮ ይኸውልህ ብዙ ስህተት እኮ የሚያስተምሩ ሊቃውንት አሉ እኮ። ምን አለፋ የእነሱ ስህተት ሁሉ የቤተ ክርስቲያኑ አስተምሮ ነው ብለን እንሄድ ነው። በፈጣሪ ኧረ በፈጣሪ እንዴ ተረጋጋ። ቤተ ክርስቲያን መጽሐፍትን የምታስተካክለው የመጀመሪያው ህትም ላይ ስህተት ሲኖር ነው። እንካ ልንገርህ፣ ሊቃውንት ተብሎ የቤተ ክርስቲያን ሚዲያ ላይ አጋንንት በአጋንንት ይወጣል ብሎ ያስተማረ ሊቃውንት አለ የቤተ ክርስቲያን አውደ ምሕረት ላይ። አሁን ይሄ ትምህርት የኦርቶዶክስ አስተምሮ አይደለም። ገባህ? ስለዚህ እነዚህን ሁሉ ቤተ ክርስቲያን አውደ ምሕረት ላይ የተናገሩ እነዚህ ሊቃውንት ይህንን ተረጎሙና እነሱን ትክክል ነው አይደለም፣ የቀድሞውን ነው የምቀበለው። ፓትሪያርኩ እኮ ነው ቼክ አድርጉ። ታውቃለህ፣ መጽሐፍ ቅዱሱ ተሳስተዋል ማለት እኮ ቤተክርስቲያን አጼ ሆን ተሳስታለች ነው እያልከን ያለ። ያልተሳሳተው አለና እጃችን ላይ እኮ አለ። ያልተሳሳተው እኮ አለን እጃችን ላይ። አሁን ይህን ስታሳትን ቤተክርስቲያን አንድ ቃል በቃል ተናገረን። የ2000 እትሙ ስታሳትን ቤተክርስቲያን ተሳስታለች። ጮክ ብለን በደንብ አድርጋ ተሳስታለች። በደንብ አድርጋ ተሳስታለች። እሺ የግዕዙን ተሳስታለች በል። የግዕዙም እንደዛ የሚል ከሆነ አዎ ስህተት ነው፣ በጣም ስህተት ነው። እንደዛ ከሆነ መንፈስ ቅዱስ የለም ማለት ነው ቤተክርስቲያን ውስጥ። ቤተክርስቲያን ውስጥ ሀሳውያኖች አሉ፣ ሊቃውንት መስለው የገቡ እዛ ጋር የዶሉት እነሱ። ሃይማኖት አበውም ይሄኛው የቤተክርስቲያን እውነተኞቹም ስላሉ እውነተኞቹ ስህተት ነው ብለው ያስተምራሉ። ልክ እንደኔ ቤተክርስቲያን ቤተክርስቲያን ይህንን ነው ዛሬ አለች የምትለው ይሄን መጽሐፍ ልክ እውነተኞቹ ይቃወማሉ፣ ሀሰተኞቹ ደግሞ ያንን ተቀብሎ የሚሄዱ ይኖራሉ። ስለዚህ እኛ እውነተኞቹ ነው የምንቀበለው፣ ምክንያቱም ተኩላ ገብቷል። ምንም ጥርጥር የለው። ወገናችን ሙሉ ቤተክርስቲያን ነው ዛሬ ካል እንዳለ በቃ በክደት ነው ያለው። እሺ ይኸውልህ ቄርሎስን ነበር ይዘው የሚከራከሩት፣ ግን የአንተ ጓደኛ ቴንኪው ማለት እፈልጋለሁ። ይሄን ጥቅስ ይዞ መጥቶ ከሌላ ኦርቶዶክስ ጋር ሲከራከር የሰማሁት የክርስቶስ ስጋ አምላክ ነው ብሎት ኦርቶዶክስን ሲከራከረው ሰማሁት። ምክንያቱም ያኛው ስጋው ፍጡር ነው እነዚህ እንዳለ ካድካቸው። እሺ ወደ ውጭ ሀገር ደግሞ አሊዮት ያሰማል ብለው አንዴ አሁን ደግሞ ወደ ውጭ ሀገር ነች። ከኢትዮጵያ ውጭ ዛሬ የዓለም ቤተክርስቲያን ማስገድ ከኢትዮጵያ ውጭ ደግሞ እንሂድ። የኢትዮጵያውያኖች እንግዲህ ሲተረጉም ተሳስተው ነው ብዙ ሙቀት የላቸውም በሚለው እንሂድ። ያው ብዙ ሙቀት የላቸውም ብለን እንነሳ እና ከኢትዮጵያ ውጭ ያሉትን መንገድ እስኪ እነሱም እንግዲህ ምን የውጭ መጽሐፍት እንዳታመጣ ብራዘር። እንኳን የውጭ አምጥተህ እኮ በራሳችንም እኮ መግባባት አልተቻልንም እኮ የገባኝ የውጭ ምሳሌ ስምታዩት እነሱ ተሳስተው እኮ ነው ብዬ እኮ ነው። ብቻ የውጭን አታምጣ። ይኸውልህ ምን እንደሆነ ታውቃለህ? አሁን የክርስትና አስተምሮ አምላክ አንድም ሶስትም ነው ስለሚል እንኳን በእንግሊዝኛ በማታውቀው ቋንቋ አውርተኸው ቀርቶ በምታውቀው ቋንቋ ማስረዳት እኮ የሚቀርቷቸው እነሱ የውጮቹ እኮ እንትን ናቸው። ማስረጃው እነሱ ጋር ያለው ወደ ከታቡ እነሱ ጋር ያለው። እኛ እኮ ዝም ብለን ነው እንትን የምንለው እንጂ እነሱ ጋር እኮ ነው ያለው። ወይዘው ሁሉም እነሱ ጋር ነው ያለው ወይዘው እንጂ እነሱን እንትን ማለት አትችልም። ወይዘው እነሱ ጋር ነው ያለው እንዳለ እንትን እንግሊዝኛ ለውጣና ላሳይክ። አሁን ይሄ 32 እንግሊዝኛው ላይ አትልፋ ብላዘር። እኔ እንግሊዝኛ አልቀበልም። የግሪክ ምናምንም ብታመጣ እኔ እሱን አልቀበለውም። እኔ እጄ ላይ ባለው ኦርቶዶክሳዊ አማርኛው ይኸውልህ ሁሉም ኦርቶዶክሳዊ በሚቀበለው በዚህ ኦርቶዶክሳዊዎች ያስቀመጠችው አንተ ከቤተክርስቲያን ወጥተህ እኮ አንተን እንትን እያልክ ያለው ጀለስ። እስኪ አሁን አንድ ኦርቶዶክስ አስገባና
ከ2000 እትም እና ከዚህኛው እትሜቱን ትቀበላለህ ሲጠይቀው። እንግሊዝኛው ጋር ደግሞ እንምጣ። እንግሊዝኛውንም ወገናችን እስቲ እንዳይክለው ብቻ አልጠራም። እንግሊዞች እኛን ሊያስተምሩ እንግሊዞች ፕሮቨርብ 8:22 ይኸው ዘ ሎርድ ክሬትድ ሚ። እንግሊዞች እኮ ከኛ በኋላ ነው ክርስትና ክሬትድ ነው የሚለው። ዘ ሎርድ ክሬትድ ሚ ይላል። ፈጠረኝ ነው የሚለው 32 ክርስቲያን ሊቃውንቶች ነው። ያውም የተለያዩ ዩኒቨርሲቲ እና ቴዎሎጂካል ሴሚናር የተወጣጡ ናቸው። ባይዙ እነዚህም ተሳስተዋል። በቃ ህዝቡ በአጠቃላይ የተሳሳተው ወገናችን። በምናምንበት ና አባ በምናምንበት ባይብል ምናና ተከራ ምንድን ነው የምታምነው? ምንም እኮ የምታምነው ነገር የለም። ይሄ አሁን የ54 ዓመተ ምህረቱና ከየት ቤተክርስቲያን ናችሁ እናንተ? እሱን እኮ አሁንም ቤተክርስቲያኗ የምታስተምረት በዚህ በ81 ነው እኮ በትክክለኛው። አሁን መድረክ ላይ ወጥቶ አንድ ሰባኪ እስቲ ክርስቶስ ፍጡር ነው ዓለም ሳይፈጠር ፈጠረኝ የሚል መድረክ ላይ ሆኜ ሰብካለሁ ቢል ወዲያው ነው የሚባረረው። በቃ ይበቃል። አሁን ከሁሉም ክደህ እኛ በምናምን አይደለም። ይኸውልህ እስቲ አንድ ሰባኪ መድረክ ላይ ይውጣና ዓለም ሳይፈጠር ኢየሱስ ተፈጥሯል መጽሐፍ ቅዱስን ብሎ ቢሰብክ መድረክ ላይ ወዲያው ነው በቃ የሚባረረው። አያነቡማ ታዲያ መጽሐፍ ቅዱሱ ደግሞ እንደዚህ ነው የሚለው። እንግዲህ አሳየው። አይቀበሉትም ማለት ነው። ይሄ ማን እንደጻፈው ራሱ ገርመኝ። እሱ ነው ፓትሪያርኩ አለበት እኮ ታውቃለህ አንተ። አሁን እንግዲህ ጠይቃቸው፣ እነሱን ጠይቃቸው። ይህንን ያጻፉትን መድረክ ላይ ፓትሪያርኩ ይሄንን ጥቅስ አያነቡትም። መጽሐፍ ቅዱስ እኮ በሊቃውንት አንብቡ ትላቸው አያነቡትም። አሁን እንደዚህ ነው ልክ ነው አይሉ ምን አዳረቀኝ ነው አይሉ እውነታውን ነው መያዝ ያለ። ጨርሰናል። በቃ እኔ ደክሞኝ ጨርሻለሁ። እሺ አባቴ ቴንኪው፣ አመሰግናለሁ። ጥያቄ ያለው ሰው ካለ መጠየቅ ይችላል። ምን ብለን እንጠይቅ? ቤተክርስቲያኒቷ ተሳስታለች ብለን መጀመሪያ እኮ ቤተክርስቲያኒቷ መስማማት ያለባል። አሁን ይሄን የተጻፈውን መድረክ ላይ ቆሞ የሚሰብክ የለም ነው። ቆይ አንዴ፣ እውነተኛ ኢየሱስ ቆይ አንዴ፣ አንተ በምንድን ነው የተመረቅከው? ቆይ ምንም ልመረቅ አሁን የትኛውንም ሰባኪ አምጥተሽ መድረክ ላይ ምሳሌ 8:22 እሱ ያመጣውን ጥቅስ ጠቅሶ ፍጡር ነው ብሎ የሚያስተምር አንድም አታገኝ። አይደለም ምህረት ይሰማል። ኬት እኔ የወንጌል አሞኝ ነኝ። እሺ አሁን መጽሐፍ ቅዱስ ላይ የተጻፈውን ነገር እንደዚህ አይደለም የተተረጉመው እያለን ነው ወገናችን። ሁሉንም መጽሐፍ ቅዱሶች ተሳስተዋል እያለ እሺ ወንድሜ እንትን ነው። ከዚህ በፊትም ግራ ነው የሚያገቡ ሰውየው፣ የሆነ ግራ ነው የሚያገቡ። ሁሌ ሌላ ቦታ ማይቼዋለሁ። ችግሩም እንደሆነ አይታወቅም። ፕሮቴስታንቶች እኮ የ2000 እትም ተቃውሞ እኮ ከዚህ በፊት ሌላ ቦታ ሙስሊሞችም ስትሳደብ እንትን አንተ በጣም ስራ ማን ይሳደብ? አንዴ ምህረት ኢየሱስ ተቀባለች ብለሽ ታምኛለሽ? ምህረት ቆይ አንዴ ምህረት ይሰማል? ሚችናሽ ሚሳደብ እንዴ ብሎክ ነው ማረግ። ኢየሱስ አማራጭ ነው ብለሽ ታምኛለሽ? በሰው ፊት ለካደኝ እኔ በሰማያት ባለው በአባቴ ፊት እክደዋለሁ ብሏል ኢየሱስ። አይዞ እዚህ ፊት ልትክጂው ነው አማላጅ አይደለም ብለሽ እዚህ ማውራት አትፈልግም አልኩ። ኢየሱስ በማይከብርበት አዳምጠኝ። ኢየሱስ በማይከብርበት ማንሳት አትፈልግም። ላመነ እናገራለሁ። ላላመነ ነው የሚነገረው። አንቺ ሂዱና አሕዛብን ሁሉ በአብ በወልድ በመንፈስ ቅዱስ እያጠመቃችሁ ደቀ መዛሙርት አድርጓቸው አለ እንጂ አንተ ስለሳምንም ይኸውልህ ወንድሜ ከአንተ ጋር ማውራት ይኸውልሽ ላላመን ነው ግራ በማጋባት ዩኒቨርሲቲ ነው የተማረከው። አንዴ እውነተኛው ቆይ ለማን እንደሚሰበክም እኮ አላወቀችም ገና። አንዴ እውነተኛው የሚታርቅ አንዴ እውነተኛ ምህረት አንዴ ክፈቺና ማይክሽን ምህረት አንዴ ክፈቺና ማይክሽን የሆነ ነገር ላንሳልሽ። ይሰማል? አንዴ ምህረት ማይክሽን ክፈች። ወይ ኢየሱስ አሁን ይማልዳል። ኢየሱስ ለማወቅ ነው የፈለግኩት እውቀቱ እንዳትከለክኝ። ኢየሱስ ይማልዳል። ስለኛ ይማልዳል። እሺ እውነተኛው ኢየሱስ ይማልዳል። እውነተኛው ምንድን ነው? እውነተኛው ማለት እውነተኛው አይማልድም። ስለኛ ይማልዳል። ለእኔ ነው የጠየቀኝ።
እኮ ሁለታችን ሊያፋልመን ነው። ትገጥምኛለሽ? አቡበከር እኮ ሊያፋልመን ነው። እስቲ ችግር የለም። በመረጃ ካመን ከአንተ ችግር የለውም። አንድ እንትን ከማለታቸው በፊት ማለት ነው። አንድ እውነተኛው ኢየሱስ አማላጅ ከሆነ አምላክ መሆን ይችላል? አይችልም። አብ ወልድ መንፈስ ቅዱስ። በነገራችን ላይ እናንተ እዚህ ማውራት አልፈልግም። እሱን የት እንደተመረቀ ጠይቀውን የገባሁት ጋውን ስላደረገ ማለት እሱ እኮ አማላጅ አንቺ ክርስቲያን አይደለሽም እያለሽ ነው፣ አትድኝም እያለሽ ነው። ምክንያቱም ኢየሱስ አማላጅ ነው ካልሽ ፍጡር ነው እያለሽ ነው እያለ እሱ ደግሞ የኢየሱስን ምልጃ አይቀበልም። ስለዚህ ከሁለት አንዳችሁ ነው እና ስለዚህ ተስማሙ። እስኪ አሁን አንቺ ኢየሱስ እንደሚያማልድ ንገር። ኢየሱስ ከማን ጋር ነው ያስታረቀሽ? እየሰማሽ ነው? አሁን ከመተቸትሽ በፊት ኢየሱስ ያስታረቀሽ የኔ መጽሐፍ ቅዱስ ምን እንደሚል ታውቃላችሁ? አትከራከሩ ይላል። ሊያውም ከእንዳንተ አይነት ሰው ጋር ማለት ነው። ምክንያቱም አንተ መከሰስ አለብህ። ሲጀምር መጽሐፍ ቅዱስ ትክዳለህ። ለሚጠይቋችሁ ሁሉ መልስ ለመስጠት የተዘጋጃችሁ ሆኑ ነው የሚለው ባይብሉ እንጂ አትከራከሩ አይልም። ምንም ገልግጣ ነው ምሰነት ኖ ትክክሏ እኮ እሷ ናት። በይዘው እዚህ ያላችሁ ሰዎች ግራ ከገባችሁ ትክክሏ እሷ ናት። እሱ በጣም ነው የሚያጠምረው። ለዛ ነው ኢየሱስን አሁን ሮሜ 8:37 ላይ ጳውሎስ ቀጥታ ተናግረዋል። ኢየሱስ አማላጅ ነው እንጂ አምላክ አይደለም። ኢየሱስ ያማልዳል እንጂ አምላክ ብሎ አላስቀመጠም። ፕሮቴስታንቶች ትንሽ ይሻላሉ ከነዚህ ማለት ነው። ትንሽ አሁን እሱ ምንድነው ኢየሱስ አማላጅ አይደለም ያለበት ምክንያት ኢየሱስ ሊያንስባቸው ነው። ስለዚህ መጠምዘዝ ግዴታ ነው። ለዛ ነው እሱ የተመዘዘው እንጂ ልጅቷ ነው ማስረጃ ያላት ልጅቷ ነው። ኢየሱስ የማለደው ለምሳሌነት ነው፣ ለአርያነት ነው። ኧረ ይማልዳል አለ ጳውሎስ። እግዚአብሔር ቀኝ ያለው ኖ እሺ፣ ማንም ኃጢአት ቢያደርግ ከአብ ዘንድ ጠበቃ አለን አለ አይደል? ኢየሱስ ጠበቃ አይደል? ጠበቃ ነው። እሺ፣ ከአብ ዘንድ ጠበቃ ነው አይደል? ኢየሱስ ጠበቃ ነው። እሺ፣ ስለዚህ ጠበቃ ከሆነ እኮ የሚከራከር ነው አይደል? አዎ፣ የሚከራከረው እኮ እነዚህ በእኔ ያመኑ ናቸው ያመኑትን በመንግስቴን ይውረሱ ብሎ ይከራከራል፣ ይቆምላል። ኃጢአተኛ ከሆንክ ደግሞ ይህ ኃጢአተኛ ነው ጋር ነብይ ግባ ብሎ ይፈርዳል። ስለዚህ ኢየሱስ ነው ከእውነት ጋር ነው እንጂ ዝም ብሎ ስለ ኃጢአት ነው የሚያወራው። ፈራጅ ሆኖ አይደለም የሚያወራው። ኢየሱስ ጠበቃና አማላጅ ነው እንጂ አምላክ። ጥብቅናው ለእውነት ነዋ። ጥብቅናው ለእውነት ነው እንጂ ዝም ብሎ አመንኩ ብሎ ለሚክደው አይደለም እኮ። ይለምናል ኢየሱስ አሁን ይለምናል። አይለምንም። ጠበቃ ነው ማለት ምስክር ይሆናል ማለት ነው። በሰው ፊት የሚመሰክርልኝም በአባቴ ፊት እመሰክርለታለሁ። ይማልዳል ማለት ምልጃ ማለት እኮ እንትን መለመን አይደል? የመጀመሪያ ትርጉም እኮ ምልጃ መለመን ነው እኮ። አሁን መለመን የሚባለው ለክርስቶስ አይስማማውም። አሁን የለመነው በስጋ ወራቱ አስተምሮ ነው። አስተምሮ መሆኑን ደግሞ ራሱ ኢየሱስ በምሳሌ ነገርኳችሁ እስከዛሬ። አሁን በኋላ ግን በምሳሌ አልነግራችሁም። እኔን ስትለምኑ እኔ ደግሞ አብን የምለምን አይምሰላችሁ ብሎ ዮሐንስ ላይ ተናግሯል። እሱ አይደለም ያልኩ እያልኩ ያሉት ሮሜ 8:34 ላይ የሞተው ይልቁን ከሙታን የተነሳው በእግዚአብሔር ቀኝ ያለው ስለኛ የሚማልደው ይላል። ኢየሱስ አሁን እየለመን አላል በዚህ ሰዓት ስለኛ ኢየሱስ እንዴት እንደሚማልድ ልንገርህ። መማለድ ማለት ምን ማለት ነው? መጀመሪያ ተርጉም። መማለድ ማለት አሁን ኢየሱስ የሚለምነው ማን እንደው ታውቃለህ? አብን ሳይሆን እኛን ነው የሚለምነው። ኧረ እባክህ ስለ እኛ ነው። እንዴት ካልከኝ ከላይ ቁጥር 26 ላይ ስትሄድ መንፈስ በማይነገር መቃጣት ስለኛ ይማልድልናል ይላል። መንፈስ ቅዱስ ውስጥህ ይገባና በመንፈስ ቅዱስ ከእግዚአብሔር ጋር እንድትታረቅ ያደርግሃል። መንፈስ ቅዱስ ይለምንሃል። በመንፈስ ቅዱስ ይለምንሃል። እኔ ብሄድ ይሻላል፣ እኔ ባይ አጽናኙ አይመጣም ብሏል። አንዴ ስለ ኢየሱስ ነው ያወራሁት። ኢየሱስ ስለ ኢየሱስ ይማልዳል ወይስ አይማልድም? ኢየሱስ እኮ በመንፈስ ቅዱስ ይለምንሃል። አንተ ነው የሚለምን እንጂ አብን አይለምንም። ኢየሱስ ይለምናል። ሲጀመር ማን ያልክ እንደዛ ሰዎችን የሚለምነው በውስጥ ሆኖ አሁን በውስጥ ሆኖ ይሄኛው እውነት ነው ይሄኛው እውነቱን ተከተል የሚል እኮ ኢየሱስ ነው። በመንፈስ 8:34 ላይ 8:34 እናንብበው አንዴ። በእግዚአብሔር ቀኝ ያለው ስለ እኛ የሚማልደው እኮ ነው የሚለው እኮ የሚማልደው እኛን ነው የሚለምነው እኛን ነው በመንፈስ ቅዱስ። አረ እንደዛ አይደለም፣ እኛን ነው የሚለምነው አይደለም፣ ስለ እኛ ነው የሚለምነው እኮ ስለ እኛ በመንፈስ ቅዱስ በመንፈስ ቅዱስ የለም እንደዛ አይልም። እንደዛ እዚህ ቁጥር 8:26 ላይ አንብባ። መንፈሴን እልካለሁ ይኸውልህ፣ እሱ ሌላ ነው። ይኸውልህ እኔ ብሄድ ይሻላል መንፈስ ቅዱስ እልካላችኋለሁ ብሎ የለ ካደው። እሺ 8:26 ላይ መንፈስ በማይነገር መቃተት ስለኛ ይማልድልናል፣ ልብን የሚመረምረው የመንፈስ ሀሳብ ያውቃልና ይላል።
ስለዚህ ስለ መንፈስ ነው የሚያወራው እኮ በመንፈስ ቅዱስ ነው የሚማልደው እኮ ኢየሱስ። እሱ ስለ ኢየሱስ አይደለም የሚያወራው። ቁጥር 34 ነው ስለ ኢየሱስ የሚያወራው ቁጥር 34 እኮ ኢየሱስ እንዴት ነው የሚማልደው? የሚለምነው ሰዎችን በመንፈሱ ነው። በውስጥ ይገባና ይለምናል አንተን እንጂ አብን አይደለም። መጀመሪያ ማንን ነው የሚለምነው ኢየሱስ? እኛን ነው። እሺ ማስረጃ ስጠኝ። እኛን እንደሚለምን ነው ማስረጃ። እዛ ሆኖ እኛን ይለምናል። ሌላ ትምህርት ነው ይባይዘው። ማስረጃ ስጠኝ በፈጣሪ። ኦኬ ይቅርታ፣ ስልክ ገባብኝ። ሚት ላድርገውና አንዴ በቃ ይበቃል። ወደ ድጋሚ እንትላል። በቃ ሌላ ሰው ይቀጥላል። ለግል ልንገርህ ኢየሱስ የሚማልደው እንዴት መሰለህ? ሮሜ 8:26 ላይ አንብብ። መንፈስ በማይነገር መቃተት ስለኛ ይማልድልና ይላል። መንፈስ ቅዱስ ይወልቅ ኢየሱስ በሚጸልይበት ጊዜ ኢየሱስ የተናገረው ቃል አለ። ይኸውልህ ለምን አትተጉም? መንፈስ ቀርቦ ነበር፣ እናንተ ግን ተኝታችኋል ይላል። ስትጸልይ መንፈስ ይመጣል ይገባባል፣ እና ከእግዚአብሔር ጋር የምትታረቅበት ነገር ይመክራል። በቃ ይበቃል ያልክ አሁን አንተ የሚለምነው ሰዎችን ነው አልክ። ለሱ ማስረጃ ስጠን መጀመሪያ። ኢየሱስ የሚለምነው ሰዎችን ነው ይለምናል የተባለው የለመነ እንዳለ በምድር ሲመላለስ እኮ የለመነው እኮ እኛን ነው። እባካችሁ በእኔ ይመኑ ብሎ እኮ የለመነው እኮ በአባቴ የምመኑ ሮሜ አሁን እሱን አይደለም ሮሜ አሁን በሰማይ ሆኖ ሰዎችን እየለመነ እንደሆነ ማስረጃ እሱን የፈለኩት። በመንፈስ ቅዱስ